እሱ ነው ሞት የሚባለው። ያ ሞት ይባላል። ሞቶ የሚቀረው ምንድን ነው ከተባለ ስጋ ነው። ስጋ ሞቶ ይቀራል እዚህ ምድር ላይ። ያች ግን በሰውነቱ ላይ ህያው እንዲሆን የነበረችው ቁስ ሩህ ወይንም ነፍስ የምትባለዋ ነገር ትወጣለች። ወዴት ትሄዳለች? መላእክቶች ይዘዋት። ይሄን ነገር እስልምና ላይ ነው መልስ የምታገኙለት። መላእክቶች ይዘዋት ወደ ሰማይ ይሄዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ከዚያ በኋላ እነዚህ መላእክቶች ይዘዋት ወደ ሰማይ ይሄዳሉ። አንደኛው ሰማይ ላይ የአማኝ ነፍስ ከሆነች ሰባቱን ሰማይ እንደምትሄድና እስከ ሰባቱ ሰማይ ድረስ እንደምትሄድ ተናግረዋል። ثم يعني تذهب النفس حتى تنتهي الى السماء التي فيها الله እስከ ሰባተኛ ሰማይ ድረስ እንድትሄድ ይፈቀድላታል። የሰማይ በር ሁሉ ይከፈትላታል። መላእክቶች ናቸው ይዘዋት የሚሄዱት። መላእክቶች ናቸው ይዘዋት የሚሄዱት። መለኩል መውት ስራው ምንድን ነው? የሞት መልአክ ነፍስን ማውጣት ነው። ከሰው ስጋ ላይ ሩሕን ማውጣት፣ ነፍስን ማውጣት ነው ስራው። አላህ ይህን ቃል በቃል ቁርአን ላይ ሲናገር ምን አለ? ቁል የተወፋኩም መለኩል መውት አለዚ ውኪለ ቢኩም ثم ኢላ ረቢኩም ትርጀዑን ይላል። ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እናንተን ይገድላችኋል የሞት መልአክ፣ ያ በእናንተ ላይ ህይወታችሁን በማውጣት ነፍሳችሁን በማውጣት የተወከለ የሆነው መልአክ ይለናል። ስለዚህ እርሱ ያወጣታል፣ ያችን ነፍስ ያወጣታል። ከዚያ በኋላ እነዚህ መላእክቶች ተቀብለው፣ ሁለት መላእክቶች አሉ ራሳቸውን የቻለ የተወከሉ ለዚህ ስራ። ከዚያ በኋላ ወደ ሰማይ ይዘዋት ይሄዳሉ። ሰባቱን ሰማይ እየተከፈተላት ትሄዳለች። ከዚያ በኋላ አላህ ስብሐነሁ ወተዓላ ወደ ምድር መልሷትና የቀብር ጥያቄን ትጠየቅ፣ በአካል ውስጥ ትግባ ይባላል። ይሄን ያዛል። ከዚያ በኋላ በቀብር ውስጥ ትገባለች በሰውነቱ ላይ። ከዛ ثم يأتياه ملكان አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ሁለት መላእክቶች ይመጣሉ። فيقيمانه فيقعدانه فيسألانه ثلاثة أسئلة فيقولون له من ربك وما دينك وما نبيك። ከዚያም ሁለት መላእክቶች ይመጡና ነኪሩን ወሙንከር ፈዩቂማኒህ ያስነሱታል። ይሄን ሰው ዳግም ያቺ ሩሑ ወደ ሰውነቱ እንድትገባ ትደረጋለች። ሁለት መላእክቶች መጥተው ያስነሱታል። ፈዩቅዒዳኒህ ያስቀምጡታል። ፈየስአላኒህ ሰላሰት አስኢላ ሶስት ጥያቄዎችንም ይጠይቁታል። ማንኛውም አማኝ ከሃዲ እነዚህን ጥያቄዎች ይጠይቃል። የመጀመሪያ ጥያቄ ምንድነው? መን ረቡክ የሚል ነው። ጌታህ ምንና ማን ነው ብለው ይጠይቁታል። ሙስሊም ከሆነ በትክክል ምድር ላይ ሲያመልክ የነበረውን አምላኩን አላህን ይነገራል። ፈየቁል ረቢ አላህ፣ ጌታዬ አላህ ነው ብሎ ይመልሳልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወማ ዲኑክ፣ ሁለተኛው ጥያቄ ሃይማኖትህስ ምንድን ነው? ዲን የልእስላም፣ ሃይማኖቱ እስልምና ነው ይላል። ወማ ነቢዩክ፣ ነቢይህስ ማን ነው ተብሎ ይጠይቃል። በዚህ ዘመን የተፈጠረ ሰው ከሆነ ነቢዬ ሙሐመድ ናቸው ብሎ ይመልሳል። በመሲሁ ዘመን የሞተ ሰው ከሆነ ነቢዬ መሲሁ ናቸው ይላል። በሙሴ ዘመን ከሆነ ነቢዩ ሙሴ ነው እያለ ይመልሳል። ሁሉም የየዘመናትን ነቢይ እንደ ነቢይ የተላከለትን ይመሰክራል። ሶስት ጥያቄ ከመለሰ በኋላ ከይፈ አረፍተ ዛሊክ ይሉታል። ይሄን እንዴት ልታውቅ ቻልክ ይሉታል። የቁል ቀረእቱ ኪታብ አላህ ፈአመንቱ ብሂ ወሰደቅቱ ብሂ ይላል። ይህንማ ላውቅ የቻልኩበት ምክንያት እንዴት አወቅ ሲሉት፣ ላውቅ የቻልኩት አምላኬ በነቢይ በኩል የላከልኝን መለኮታዊ መጽሐፍ አንብቤ አመኘበት፣ በዚያ ነው ላውቅ የቻልኩት ይላል። ثم ينادي منادي من السماء፣ ከዚያም ተጣሪ እንዲህ ሲል ይጣራ። አላህ ስብሐነሁ ወተዓላ ምን እያለ ይናገራል? ሰደቀ ዐብዲ ይላል። ባሪያዬ ትክክለኛውን መልስ መልሷል። እፍርሹ ለሁ ፍራሸን ሚነል ጀና ወአልብሱሁ ሊባሰን ሚነል ጀና ወፍተሑ ለሁ ባበን ኢለል ጀና ወወሲዑ ለሁ ቀብረህ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፈዩወሰዑ ለሁ ቀብረሁ ማ መደል በሰር። ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ? ከዚያም አላህ እንዲህ ሲል ይጣራል አሉ፣ እነሆ ባሪያዬ ትክክለኛውን መልስ መልሷል። የገነትን ምንጣፍ አንጥፉለት፣ የገነትንም ልብስ አልብሱት፣ የገነትንም በር ክፈቱለትና በቀጣዩ ዓለም እንደገና ከቀብር ህይወት በኋላ ተነስቶ ገነት እስኪገባ ድረስ ያንን የሚገባበትን ዓለም እየተመለከተ የቀብር ህይወትን ይቀጥል ይላል። ገብታችኋል? እነዚህ መላእክቶች ይህን ሁሉ አድርጎ የተባሉትን ያደርጋሉ። ነገር ግን ገነትን ሳይከፍቱለት በፊት ቀድመው የገሃነምን በር ከፍተው ያሳዩታል። ለምን? ከምን አይነት ቅጣት እንዳመለጠ፣ ከምን አይነት ቅጣት አምላክ እንዳዳነው ጸጋውን ያንን እንዲያስተውል ዘንድ ማለት ነው። ገብታችኋል? ያ ነው ፈየፍተሑነ ለሁ ባበን ኢለናር፣ የጀሃነምን በር ከፍተው ሲያሳዩት ለው ከፈርተ ቢላሂ ለካነ ሃዛ መካኑክ ይሉታል። ثم يفتحون له بابا إلى الجنة فيقولون له ولكنك آمنت بالله فصدقت به فكان هذا مكانك ይሉታል። አላህን ክደህ በነበር ይህ ነበር ዛሬ አንተ መቀመጫህ ቦታ ይሉታል። የገሃነምን እሳት አሳይተውት በጣም ይደነግጣል። ከዚያም የገነትን በር ይከፍቱለትና ነገር ግን አንተ በአላህ ያመንክ ሰው ነህና ከዚህ ከቀብር ህይወት በኋላ ቀጥታ የምትገባበት ይሄ ነው ይሉታል። ይሄ ነው ቀብሩን አስፉለት ብሎ አላህ ሱብሓነሁ ወተዓላ ተናግሯል። የቀብሩ
ፈይወሰዑ ለሁ ቀብሩሁ ማ መደል በሰራ ነው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል የአይን ርቀት ያክል ይሰፋለታል ቀብሩም አሉ። አይንህ ርቀት ቆመህ በምትመለከት ጊዜ ተራራ ነው አይደል የሚታይ፣ ያን ያክል ዓለም ይሰፋል የቀብር ህይወት ማለት ነው። እና በዚህ ሁኔታ ይሆናል። ነፍስ የሙስሊም ነፍስ በሁለት መንገድ ትኖራለች። ሌላው ልታቆም ይገባው። አንደኛ በቀብር ውስጥ የቀብር ጸጋን እያገኘ ከአካሉ ጋር ትኖራለች። ዛቻል አይደል? ሁለተኛው ደግሞ ምንድን ነው? በግማሽ ፓርት በገነት ውስጥ ትኖራለች፣ በግማሽ ክፍል በገነት ውስጥ ትኖራለች። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? በገነት ውስጥ ትኖራለች ስላቸው ጊዜ ከሞት በኋላ ወዲያው ማለት ነው። የትንሣኤ ቀን ሙሉ በሙሉ በአካልም በሩሑም በነፍሱም ወደ ገነት ገቢ ነው። ዛቻል አይደል? ያ ሆኖ ሳለ ከሞት በኋላ ወዲያው ማለት ነው በገነት ውስጥ ነዋሪ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አርዋሑል ሙእሚኒነ ፊል ጀና አሉ። ቃል በቃል የሙስሊም ነፍስ በገነት ውስጥ ነዋሪ ነች ብለው ተናግረዋል። አርዋሑል ሙእሚኒን ፊል ጀና አሉ። ይህ ነው፣ ይህ የአማኝ ሰው ህይወት ነው። ከሞት በኋላ ስላለው ነገር አላህን የካደ ሰውስ እንዴት ነው? ስጋና ነፍሱ ከምትለያይበት እንጀምር። አሁን ቻል መላእክቶች ደርሱ ይመጣሉ። እንደመጡ ገና ወዲያው ሲያያቸው ሁሉን እውነት ይረዳል። በቃ ምን እንደሚናገር ሁሉ አላህ በቁርአን ላይ ያስቀምጡታል። ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጅዑኒ ለዐሊ አዕመሉ ሷሊሐን ፊማ ተረክት። ከእነዚህ ከከሃዲያኖችን መካከል አንዳቸው ሞት ወደ እነርሱ በመጣ ጊዜ ይላል አላህ፣ እባክህ ጌታዬ አምላክ አላህ አንዴ የመመለስ እድልን ስጠኝ ይላል። ለምን? ለዐሊ አዕመሉ ሷሊሐን ፊማ እስከ ዛሬ የተውኩትን እምነትንና ክህደትን ይሄንን መልካም ስራን እንድሰራ ተመልሼ አንድ እድል ስጠኝ ይላል። ከላ ለአምላካችን አላህ ነገር ግን የሚፈልጉት እንደሚሆን አይሆንላቸውም ይላል። ኢነሃ ከሊመቱን ሁወ ቃኢሉሃ ተናግረዋት የምትቀር የሆነች ከንቱ ንግግር ብቻ ትሆናለች። መልስ አይኖራቸውም፣ አይሰጣቸውም፣ የመለስ እድል አይሰጥም። ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን አለ። ገና ከበስተኋላቸው እስከሚቀሰቀሱበት ቀን ድረስ እስከ ትንሣኤዋ ቀን ድረስ የቀብር ህይወት ገና ይጠብቃቸዋል ቅጣት እያለ ይናገራል። ከዚያ በኋላ ይመጣሉ እነዚህ መላእክቶች። እንደመጡ ገና መምታት ነው የሚጀምሩት፣ ቅጣት ይጀምራሉ እዚሁ እነዚህ መላእክቶች። አላህን ለካደ ሰው መላእክቶች በጣም ጨካኝ ናቸው። ቦታቸዋል ያ ነው። ይህን አላህ በቁርአን ላይ ሲናገር ወለው ተራ ኢዝ የተወፈ አለዚነ ከፈሩ ልመላኢካ የድሪቡነ ውጁሃሁም ወአድባረሁም ይላል። ሙሐመድ ሆይ እነዚያን የካዱትን ሰዎች መላእክቶች በሚገድሏቸው ነፍሳቸውን በሚያወጡ ጊዜ ብታይ እንዴት እንደሚመቷቸው እያለ ይናገራል። የድሪቡነ ማለት ይመቷቸዋል ማለት ነው። ውጁሃሁም ማለት ፊታቸውን፣ ወአድባረሁም ጀርባቸውን። ገና እንደመጡ እንደዚህ መላእክቶች ቅጣትን ይጀምራሉ። አላህን የካድክ ሰውን አይደል በምድር ላይ ብለው በቃ ከፊት ከኋላው እንዳለ ትንግርግር ነው የሚያደርጉት፣ መምታት ይጀምራሉ። ወዙቁ ዐዛበ አልሐሪቅ ገና አሳማሚውን ቅጣት ትቀምሳለህ እያሉ ያበስሩታል። ወዲያው ምን ብላ ያዛል? ይሄ መለኩል ሞት እንዴት ነው ነፍስን የሚያወጣት መልአኩ? ቅድም ያልተናገርኩት ነገር እንዲህ የመነጨቀ ምናምን ላአር በትእዛዝ ነው የሚያወጣት። አየቱሃ ሩሁል ኸቢሳ ይላል መለኩል ሞት፣ አንቺ አላህን የካድሽ ሆንሽ ቆሻሻ ነፍስ ብሎ ይጀምራል። እኽሩጅ ኢላ ሰኸጥ ሚን አላህ ወዕቃቢ፣ ወደ አላህ ቁጣና ወደ ቅጣቱ ውጪ ከዚህ በኋላ ይላል። ኧረ አንዴ የመመለስ እድል ብሎ የቅድሙን ቃል ይናገራል፣ አይሰጠውም። ከዚያ ትወጣለች ነፍሱ። ወዲያው እነዚህ መላእክቶች ይዘዋት ይሄዳሉ ወደ ሰማይ። አላህ ስብሓነሁ ወተዓላ በቃሉ ላይ ምን አለ? ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማ ብሏል። እነዚያ እኔን የካዱኝ ሰዎች አናቅጼንም በነቢያት ላይ ያወረድኩትን ያስተባበሩ የሰማይ በር አትከፈትላቸውም ብሏል አይደል? ወደ ሰማይ ዓለም እንዳትገባ ይቺ ነፍስ መልሷት የሚል ትእዛዝን ይሰጣል። ከአንደኛው ሰማይ አታልፍም፣ ከዚህ ወዲያው ትመለሳለች። የክብር ጥያቄ እዛው ከሰውነቱ ጋር ገብታ እንድትጠይቅ ያዛል። አሁንም ልክ እንደዛው እነዚህ መላእክቶች ሊጠይቁ ይመጣሉ። ثم يأتياه ملكان ከዚያም ሁለት መላእክቶች ይመጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። فيقيمانه فيقعدانه فيسألانه ثلاثة أسئلة ካስነሱት በኋላ ሶስት ጥያቄን ይጠይቁታል። መን ረቡክ አይ ጌታ ማን ነው ይሉታል። አላህ ነው ብሎ እንዳይመልስ አላህን ክዷል። የሚያመልከውን ሲያመልክ የነበረውን ጌታ እንዳይናገር ስህተት መሆኑን ተረድተዋል። ታዲያ መልሶ ምን ሊሆን ይችላል? ልክ ትምህርት ቤት መምህሩ ጥያቄ ጠየቀና መልስ አላወቀም ሰውየው፣ ወይ በትክክል እንዳይመልስ በትክክል አልተማረም። የያዘው መልስም ትክክል እንዳልሆነ አወቀ። እንደሚለው አለ አይደለ? ምንም መልስ እንደሌለው ሰው። ለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈየቁል ሃ ላ አድሪ የለና አይ አላውቅም ብሎ ይመልሳልም አሉ።
ሁለተኛው ጥያቄ ወማ ዲኑ ከሃይማኖትህ ምንድን ነው ተብሎ ይጠይቃል። ኢስላም ነው እንዳይል እስልምናን ክዶታል። እውነት መሆኑን ተረድተዋል። አላህ ቃል በቃል በቁርአን ላይ የውመኢዝ ዩወፊሂም ላሁ ዲነሁም ልሐቅ ወየዕለሙን አነ ላህ ሁወል ሐቁል ሙቢን አለ። እውነተኛ ትክክለኛ አምላካቸው አላህ መሆኑንም የዛኔ ያውቃሉ አለ ገና ሊሞቱ ሲሉ። ነገር ግን ይህን ነገር እንዳይሉ አላመኑበትም ነበር። ሲያመልኩት የነበረውን አምላክ ይሄ ነው አምላክ ብለው እንዳይጠሩ አሁንም ሲከተሉት የነበረው ሃይማኖት ትክክለኛ ሃይማኖት እንዳልሆነ ያውቃሉ። ቁል ላ አድሪ አሁንም አላውቅም ብሎ ይመልሳል። ሶስተኛና የመጨረሻው ወማ ነቢዩክ ነቢይህ ማን ነው ተብሎ ይጠይቃል። ነቢ ስ ላ ስለም ክደዋል እነዚህ ሰዎች። ታዲያ ብለው ይመልሳሉ ፈየቁል ላ አድሪ አላውቅም ይላሉ። ثመ የضሪቡነሁ ቢሚጥረቅን ለው ضሪበ ብሂ ጀበል ዱንያ ለአዛለሁ አሉ ነቢ ስ ላ ስለም። ከዚያም እነዚህ መላእክቶች በብረት ይመቱታል በጫንቃው ላይ። ይሄን ምት የምድር ተራራ ቢመታበት ባፈራረሰውና ባስወገደው ነበር አሉ ነቢ ስ ላ ስለም። መላእክቶች ኃይላቸው ከሰው በላይ ነው። በዚያ በኃይላቸው አንዴ ጫንቃው ላይ ይመቱታል አሉ ነቢ ስ ላ ስለም። በዚያ ምትም የምድር ተራራ ቢመታ በፈራረሰና ከቦታው በተወገደ ነበር አሉ። ያንን እንድትሰሙ አላህን ለምኜ አሰማችሁም ነበር አሉ። ነገር ግን ዳግም ወደ ቀብር አትሄዱም ብለው ተናገሩ። ቃለ ነቢ ስ ላ ሰለም ለውላ አኒ አኻፍ አነኩም ላ ተተዳፈኑን ለደዐውቱ ላህ አን ዩስሚዐኩም ዐዛብ አልቀብር ፈተስመዑን አሉ። እንደው አትቀባበሩም ብዬ ስለፈራሁኝ እንጂ አላህ የቀብር ቅጣትን እንድትሰሙ ለምኜላችሁ አላህን እንዲያሰማላችሁ አድርግ ነበር ብለው ተናግረዋል። አላህን ለምን ነበር እንዲያሰማችሁ፣ ነገር ግን አትቀባበሩም አሉ። ከዚያ በኋላ አላህ ስብሓነሁ ወተዓላ ይናገራል። ثመ ዩናዲ ሙናዲ ሚነ ሰማእ ፈየቁል አላህ ስብሓነሁ ወተዓላ ምን ሲል ይናገራል? ከዘበ ዐብዲ ይላል ወፍሩሹ ለሁ ፍራሸን ሚነል ጀና ወአልቢሱሁ ናረን ፍሩሹ ለሁ ፍራሸን ሚነ ናር ወአልቢሱሁ ሊባሰን ሚነ ናር ወፍተሑ ለሁ ባበን ኢለ ናር ወወሲዑ ወضይቁ ዐለይሂ ቀብረህ ፈዩضየቁ ዐለይሂ ቀብረሁ ሐታ ተኽተሊፈ አድላዑሁ። ከዚያም አላህ ስብሓነሁ ወተዓላ ምን ሲል ይጣራል? እነሆ ባሪያዬ የተሳሳተ መልስ መልሷል። የገሃነምንም እሳት ምንጣፍ አድርጉለት፣ የገሃነም የእሳትን ልብስ አልብሱት፣ የገሃነምን በር ክፈቱና አሳዩት። ከቀብር ህይወቱ በኋላ በቀጣይ የሚገባበትን ትልቁን የገሃነም ቅጣትም እየተመለከተም ይኖራል ይላል። ከዚያ በኋላ እነዚህ መላእክቶች ይሄን ያደርጋሉ የተባሉትን የገሃነምን በር ከመክፈታቸው ግን በፊት የገነትን በር ቀድመው ያሳዩታል። ፈየቁሉነ ለህ የዛን የሚያሳዩትና ምን ይሉታል? ለው አመንተ ቢላሂ ለካነ ሀዛ መካኑክ ይሉታል። የገነትን በር ቀድመው ያሳዩትና አላህን አምነህና የእርሱን ህግና ስራ ተከትለህ ቢሆን ኖሮ ዛሬ አንተ መግቢያ ይሄ ነበር በቀጣይ ዓለም የሚሆነው ይሉታል። ወላኪነከ ከፈርተ ቢላህ ፈካነ ሀዛ መካኑክ፣ ነገር ግን አንተ አምላክህን አላህን ክደሃል፣ የአንተ የቀጣዩ ዓለምህ ይሄ ነው ብሎ የገሃነምን በር ያሳዩታል። የእርሱ የቀብር ህይወቱ በዚህ ይቀጥላል ማለት ነው። ስጋውን ሩሑን በዚህ ሁኔታ ቀብር ውስጥ እየተቀጣች ትቀጥላለች። የሙስሊምስ እንዳልኩት የሙስሊም ሩሑ በሁለት መንገድ ትሆናለች። ነፍሱ በግማሽ ፓርት በገነት ውስጥ ትኖራለች፣ በግማሽ ደግሞ በቀብር ህይወት ውስጥ እያገኘች ጸጋን ትቀጥላለች ማለት ነው። ከዚያ የትንሣኤ ቀን ሰዎች የነሱ ጊዜ አማኞች በሁሉም ማንነታቸው ወደ ገነት ይገባሉ ይዛኔ ማለት ነው። ይህን ይመስላል። ከሃዲያኖች ደግሞ ወደ ገሃነም ይገባሉ ማለት ነው። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም እንዳለው እነዚያ ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት አለችላቸው ብሎ እንደተናገሩ፣ ለአማኞች ደግሞ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በአላህ አምነው መልካምን የሰሩትን የገነትን ጸጋ ሊያስገባቸው ቃል ገብቷል። የአላህም ቃል እውነት ሲሆን በእርሱም ውስጥ ለዘለዓለም ዘውታሪዎች ሲሆኑ እርሱ አምላካቸው አላህ አሸናፊና ጥበበኛ ነውና እያለ ይናገራል ቁርአን። እና ይሄን ይመስላል። ዱከም ልጠይቅ። በጣም ነው አመሰግነው። ክብር ይስጥልኝ። እውነት አያ 49